ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። እንደዚሁም ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ስቅለቱ በሰላም አደረሳችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች ባዙማን ትራውሬን ለማስፈረም ፍላጎት አሳይቷል እየተባለ ይገኛል። እንደዚሁም ጂሚ ካራጋር ሊቨርፑሎች ከታችኛው ዲቪዚዮን የመጡ ክለብ ይመስሉ ነበር የሚል አስተያየትን ሰጥቷል። የምንመለከት ይሆናል። እንደዚሁም የቀድሞ የኤቨርተን ተጫዋች የሆነው ማርኮ ማታሬዚ ኤንዞ ማሬስካ ለሊቨርፑል ትክክለኛው አሰልጣኝ ነው የሚል አስተያየትን ሰጥቷል። እነዚህም ቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉ ያላችሁንም ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገቦች ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ከቫርስኬሊያ የሰጠውን አስተያየት ይሆናል። እንደሚታወቀው ረቡዕ ምሽት ላይ ሊቨርፑል ከፒኤስጂ ጋር ባደረጉት ጨዋታ ፒኤስጂዎች 2-0 በሆነ ውጤት ማሸነፋቸው አይዘነጋም። ሁለተኛዋንም ለፒኤስጂ ጎል ማስቆጠር የቻሉ ከቫርስኬሊያ ነበርና ከጨዋታው በኋላ በሰጠው አስተያየት በቀጣይ በመልሱ ጨዋታ በአንፊልድ ነው የሚደረገው። አንፊልድ ደግሞ በጣም አስደናቂ የሚባል በጣም ድንቅ የሚባል ድባብ ያለው ስቴዲየም ነው። እንደዛም ቢሆንም ግን ለዛ ጨዋታ ዝግጁ ነን የሚል አስተያየትን ሰጥቷል። ሊቨርፑሎች እንግዲህ በዚህ ሰዓት ላይ እየተማመኑ ያሉት በመልሱ ጨዋታ ላይ ነው። በአንፊልድ የ2-0 ውጤት ቀልብሰን ወደ ቀጣይ ዙር ማለፍ እንችላለን የሚል ኮንፊደንስ ላይ ናቸው የሚገኙት። ሙሉ እምነት አላቸው። ነገር ግን ከቫርስኬላ ምንም እንኳን ጨዋታው በአንፊልድ ቢደረግም ያንን ጨዋታ እንደማይፈሩ ዝግጁም እንደሆኑም ተናግሯል። በመቀጠልም የሊቨርፑል ደጋፊዎች የትኬት ጭማሪን እንደሚቃወሙ እንግዲህ ከጥቂት ቀናቶች በፊት ይፋ አድርገው ነበረ። እንዴት እንደሚቃወሙ ግን ይፋ አላደረጉም ነበረ። አሁን ላይ እንግዲህ ከደጋፊዎች ማህበራት መካከል አንዱ የሆነው ስፒንኮፕ 1906 የሚባለው የደጋፊ ማህበር ከነገ ዕለት ከፉልሃም ጨዋታ ጀምሮ አንዳንድ ባነሮችን ይዞ እንደማይገባ ይፋ አድርጓልና ምንም አይነት ባነር ይዞ ባለመግባት ተቃውሟቸውን ለማሰማት አስቧል። ይህንንም ደግሞ ከዚህ በኋላ በሚደረጉ ሙሉ ጨዋታዎች ላይ እንደሚተገብሩት ነው የተናገሩት። በእርግጥ ከነዚህ ከሚደረጉ ቀሪ ጨዋታዎች መካከል ከፒኤስጂ ጋር በሚደረገው ጨዋታ ላይ ግን ባነር ይዘው እንደሚገቡ ተናግሯል። ለዛም ምክንያቱ ደግሞ በፒኤስጂ ጨዋታ ዕለት ማክሰኞ ማለት ነው የሂዝብሮ አደጋ ታስቦ የሚውልበት ቀን ነውና በዛ ቀን ላይ ይህንን ባነር ይዞ ለመግባት ወስኗል። ከዛ ውጭ ግን ክለቡ ውሳኔው ላይ ለማጤን ድጋሚ ለመደራደር እስካልወሰነ ድረስ ምንም አይነት ባነር ይዞ እንደማይገቡ አስተዋውቋል። አያይዞም እንደተናገሩት ከሆነ ክለቡ ምንም አይነት ምርጫ አልተወለንም፣ ይህንን ጭማሪ ማድረግ አልነበረበትም። ምክንያቱም ደጋፊዎች የዚህ ክለብ የልብ ምት ናቸው። ካለ ደጋፊ ይሄ ክለብ ሊጓዝ አይችልም። ይህም ብቻም ሳይሆን ብዙ ትርፎችን ክለቡ እያገኘ የሚገኘው የደጋፊዎቹ የተለያዩ ቁሳቁሶችን ከክለቡ ስለሚገዙ ነውና እነዚህን ደጋፊዎች ማስከፋት አልነበረበትም። ተጨማሪ የትኬት ጭማሪዎችን ማድረግ አልነበረበትም። ስለዚህ ይህንን የትኬት ጭማሪ እንቃወማለን የሚል መግለጫ አውጥቷልና ከነገ ጀምሮ እንግዲህ ምንም አይነት ባነር በስቴዲየሙ ላይ የማንመለከት ይሆናል። በመቀጠል የምንመለከተው የቀድሞ የኤቨርተን ተጫዋች እንደዚሁም ጣሊያናዊ ማርኮ ማታሬዚ የሰጠውን አስተያየት ይሆናል። በዚህም ኤንዞ ማሬስካ ለሊቨርፑል ትክክለኛው አሰልጣኝ ነው የሚል አስተያየቱን ሰጥቷል። ይህ የቀድሞ የኤቨርተን ተጫዋች እንደዚሁም ደግሞ ከጣሊያን ብሔራዊ ቡድን ጋር የ2006 የዓለም ዋንጫ አሸናፊ የሆነው ማርኮ ማታሬዚ አያይዞ በሰጠው አስተያየት ኤንዞ ማሬስካ ሪያል ማድሪድን ማሰልጠን እንደዚሁም ደግሞ ከሪያል ማድሪድ ጋር ዋንጫ ማንሳት ይችላሉ ተብዬ ብጠየቅ አዎ ይችላል። ምክንያቱም በጣም ጥሩ የሚባል አሰልጣኝ ነው። ከዛ በተጨማሪም ደግሞ ቅልጥፍ አድርጎ የስፓኒሽ ቋንቋ ይናገራል። ምክንያቱም ከዚህ ቀደም እንግዲህ በሲቪያ ቆይታ አድርጎ ነበርና ያን ያህል ይቸገራል ብዬ አላስብም። እንደዚሁም ወደ ፕሪሚየር ሊጉም እንግዲህ ጥሩ አማራጮች አሉት ብዬ አስባለሁ። የኒውካስል አሰልጣኝ ይሆናል ወይ በቀጣይ እሱን እርግጠኛ አይደለሁም። ለኒውካስል ዩናይትድ ተገቢ አሰልጣኝ ነው ብዬ አላስብም። ወደ ማንቸስተር ዩናይትድ ቢሄድ ለማሬስካ ጥሩ ነው። ነገር ግን ደግሞ ከማንቸስተር ሲቲ ጋር በጣም ጥሩ የሚባል ቁርኝት አላቸው። በጣም ብዙ ታሪክ ስላላቸው ወደ ማንቸስተር ዩናይትድ ያቀናል ብዬ አላስብም። ስለዚህ ለኤንዞ ማሬስካ ትክክለኛው አማራጭ ሊቨርፑል ነው። እንደዚሁም ሊቨርፑልም ኤንዞ ማሬስካን ቢቀጥር ትክክለኛው አሰልጣኝ መሆን ይችላል። ከክለቡ ጋርም አብሮ መሄድ የሚችል የቀጣይ የሊቨርፑል የቡድን ግንባታ ላይም በጣም ትልቅ ሚና መወጣት የሚችል አሰልጣኝ ነው ብዬ አስባለሁና የክለቡን መርህም መከተል የሚችል አሰልጣኝ ስለሆነ ለሊቨርፑልም እንደዚሁም ደግሞ ለአሰልጣኝ ኤንዞ ማሬስካም ትክክለኛው አማራጭ ነው የሚል አስተያየቱን ሰጥቷል። እንደሚታወቀው በዚህ ሰዓት እንግዲህ አሰልጣኝ አርነ ስሎት ከባድ ጫና ውስጥ ነው የሚገኙት። በተለይ ደግሞ የሻምፒዮንስ ሊግ ዋንጫን የማያሳኩ ከሆነ ምናልባትም በቀጣይ ዓመት በሊቨርፑል ላንመለከታቸው እንችላለንና እንደ ማርኮ ማታሬዚ አስተያየት ኤንዞ ማሬስካ አሰልጣኝ አርነ ስሎትን ቢተኩ ትክክለኛው አሰልጣኝ መሆን ይችላሉ እያለን ይገኛል። በእርግጥ በዚህ ሰዓት ኤንዞ ማሬስካ
በመስራት ስራ ላይ አይደለም የሚገኙት። እንደዚሁም ደግሞ ስማቸው ከሊቨርፑል ጋር እየተያያዘ አይደለም የሚገኘው። ነገር ግን ደግሞ ማታሬዚ ትክክለኛው አሰልጣኝ መሆን ይችላሉ የሚል አስተያየቱን ሰጥቷል። በመቀጠል የምንመለከተው ጂሚ ካራ ጋር የሰጠውን አስተያየት ነው። በተለይ ደግሞ ሊቨርፑል በፒኤስጂ ጨዋታ ከተሸነፈ በኋላ በሰጠው አስተያየት ሊቨርፑልን በዚህ ሰዓት ስንመለከታቸው ከታችኛው ዲቪዚዮን የመጡ ክለብ ነው የሚመስሉት የሚል አስተያየትን ሰጥቷል። አያይዞን በሰጠው አስተያየት በዚህ ሰዓት በሊቨርፑልና በፒኤስጂ እንደዚሁም በሌሎች ክለቦች በትልልቅ በሚባሉ ክለቦች መካከል ያለው ልዩነት በጣም እየሰፋ ነው የሚገኘው። ይህ ደግሞ ለሊቨርፑል በጣም የሚያሳስብ ነገር ነው። በተወሰነ መልኩ ውጤቱ ለሊቨርፑል በጣም ደስ የሚያሰኝ ነው። ምክንያቱም ፒኤስጂዎች 4 እና 5 ጎሎችን አስቆጥረው አሸንፈው ሊወጡ የሚችሉበት አጋጣሚዎች ነበሩና በፒኤስጂና በሊቨርፑል መካከል ያለው ልዩነት በጣም ግልጽና በጣም ሰፊ እንደሆነ በጨዋታው ላይ መመልከት ችለናል። ባለፈው ሲዝንም እንግዲህ ፒኤስጂዎች ሊቨርፑሎችን በጣም አጥቅቷቸው ነበረ፣ ምስቅልቅላቸውን አሳይቷቸው ነበረ። ነገር ግን በስተመጨረሻ ሊቨርፑሎች 1-0 በሆነ ውጤት አሸንፈው ሊወጡ ይችላል። በአንፊልድ በተደረገው የመልስ ጨዋታ ላይ ሁለቱም በጣም ተቀራራቢ ተፎካካሪ የሚባል እንቅስቃሴን ማድረግ ችለው ነበረ። ከዛ በክረምቱ ሊቨርፑሎች ወደ 450 ሚሊዮን ፓውንድ ነበረ ያወጡት። ፒኤስጂዎች ያን ያህል ገንዘብ አላወጡም ነበርና ከነዚህ ወጪዎች በኋላ እንግዲህ ሊቨርፑሎች በጣም ጠንካራ ቡድን ይሆናል ተብሎ ተጠብቆ ነበረ። ነገር ግን በዚህ ሰዓት ላይ እየተመለከት ነው ያለው ግን በጣም ሰፊ ልዩነት ነው። ጠንካራ ሆኖ አልተመለከትናቸውም። ካለፈው ሲዝን የወረደውን ሊቨርፑል ነው በዚህ ሰዓት እየተመለከትን ያለ ነውና ይህም ደግሞ በጣም የሚያሳስብ ነገር ነው። በእርግጥ አሰልጣኙ በዚህ ጨዋታ ላይ ነገሮችን ለመቀየር ጥረት አድርጓል። አዲስ ያጮት ስታይልን አዲስ ፎርሜሽንን ይዞ መግባት ይችላል። ያ ጥሩ ነገር ነው። ምክንያቱም አንድን የማይሰራን ነገር ደጋግመ መሞከር ውጤታማ አያደርግም። ስለዚህ ለመቀየር ጥረት አድርገው ነበረ። ነገር ግን ይዞት በገቡት ታክቲክ ላይ በጣም ብዙ ስህተቶችን ሰርቷል። ምክንያቱም በ5 ተከላካይ ስትገባ በጣም ጥብቅ የመከላከል አጥር ይኖርሃል። ብዙ ቻንሶችም ክሬት አይደረጉብህም ነበረ። ነገር ግን በዚህ ጨዋታ ላይ ሊቨርፑሎች ከዚህ ቀደም ከሚጠቀሙት ከ4 ተከላካይ የበለጠ በ5 ተከላካይ ብዙ እድሎች ተፈጥሮባቸዋል። በጨዋታው ላይ እንግዲህ ሊቨርፑሎች ማንቱማን ማርኪንግ ነበር ሲጠቀሙ የነበሩትና በ5 ተከላካይ ስትሆን ደግሞ እንደዛ ማድረግ የለበትም። አሁን ተከላካዮችን ስንመለከት ራሱ አንድ የመሀል ተከላካይ የፒኤስጂን አጥቂን ተከትሎ እስከ መሀል ሜዳ ድረስ ሲሄድ መመልከት ይችላል። ያ ደግሞ በጣም ብዙ ስፔሶች እንዲፈጠሩ ማድረግ ይችላል። አሁን ቨርጂል ቫን ዳይክን በዚህ ጨዋታ ላይ ያደረገውን እንቅስቃሴ ስንመለከት በሶስቱ ተከላካዮች መሀል ላይ ነው የነበረው። እድሜውን ከተመለከተን ምናልባት ይህ ጥሩ ፖዚሽን ነው ልንል እንችላለን። በተለይ ደግሞ አጠገቡ ካሉት 2 ተከላካዮች ብዙ ሽፋኖችን ሊያገኝ ይችላልና ብዙ ላይቸገር የሚችልበት እድል አለ ልንል እንችላለን። በጨዋታው ላይ ግን ተከላካዮቹ የፒኤስጂን አጥቂዎች እየተከተሉ እስከ መሀል ሜዳ ድረስ ሲሄዱ መመልከት ይችላል። ቨርጂል ቫን ዳይክም በ34 ዓመቱ ተጫዋቾችን እየተከተለ እስከ መሀል ሜዳ ድረስ እንዲሯሯጥ ተገዷልና ያ ደግሞ ምርጥ ብቃቱን እንዳያሳየን አድርጓል። ብዙ ሰዎች እንግዲህ በዚህ ሲዝን ቨርጂል ቫን ዳይክ ጥሩ እንቅስቃሴን እያደረገ አይደለም ብለው ብዙ ወቀሶችን ሲያደርጉ ተመልክተናል። ነገር ግን ያ ፌር ነው ብዬ አላስብም። ትንሽ ወቀሳቸውን ያበዙ ይመስለኛል። በተለይ ደግሞ እያንዳንዱ ጨዋታ ላይ እየተጫወተ ነው የሚገኘው። ነገር ግን ደግሞ ከሷ አጠገብ እየተጫወቱ ያሉ ተጫዋቾች በጣም መጥፎ የሚባል እንቅስቃሴን ሲያደርጉ መመልከት ይችላል። ኮናቲም በዚህ ጨዋታ ላይ ጥሩ እንቅስቃሴን አድርጓል ማለት አንችልም። አንዳንድ ስህተቶችንም ሲሰራ መመልከትም ይችላል። አጠገቡ ያሉ ተጫዋቾች ብዙ ስህተት የሚሰሩ ከሆነ እሱም መቸገሩ አይቀርም። እንደኔ አሁንም ቨርጂል ቫን ዳይክ በጣም ጥሩ የሚባል ተጫዋች ነው። ነገር ግን ደግሞ በዛሬ ጨዋታ ላይ በ3 ተከላካዮች ግን ሲቸገር መመልከት ይችላል። ምናልባትም ወደ ሊቨርፑል ከመጣ ጀምሮ እንደዚህ ጨዋታ ኮምፈርታብል ሳይሆን የተጫወተበት ጨዋታ ያለ አይመስለኝምና አሰልጣኙ በታክቲካቸው ላይ በጣም ብዙ ስህተቶችን ሰርቷል የሚል አስተያየትን ሰጥቷል። በዚህ አስተያየት ዙሪያ ምንድን ነው ያላችሁ ሀሳብ? ከሰጠው አስተያየት ጋርስ ተስማማላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ሊቨርፑሎች የሆፈንሄም ተጫዋች የሆነውን ባዙማን ትራውሬን ለማስፈረም ፍላጎት አሳይተዋል እየተባለ ይገኛል። ይህንንም ዘገባ ይዞልን የወጣው ጀርመናዊ ክሪስታን ፋልከ ነው። በቅርቡ እንግዲህ ክሪስታን ፋልከ ከሲኤፍ ባየር ኢንሳይደር ጋር ቆይታ አድርጎ ነበር። በዚህ ቆይታውም እንግዲህ ሊቨርፑሎች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ተናግሯል። በተለያዩ ጊዜያቶችም ስካውቶቻቸው መልማዮቻቸውንም ልከው ይህንን ተጫዋች ሲመለከቱት ነበረ። በቅርቡም እንግዲህ የአይቨሪ ኮስት ብሔራዊ ቡድን ከስኮትላንድ ብሔራዊ ቡድን ጋር በተጫወቱበት ጨዋታ ላይ ተወካዮቻቸውን ልከው ይህንን ተጫዋች ሲመለከቱ እንደነበረ ተናግሯል። እንደዚሁም የጀርመን ጋዜጣ የሆነው ቢልድም ይዞት በወጣው ዘገባ መሰረት ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው ብሏል። በእርግጥ ዘገባው ይዞ እንደተናገረው ከሆነ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያላቸው፣ ሌሎችም ትልልቅ ክለቦችም እዚህ ተጫዋች ላይ ፍላጎት እንዳላቸው ተናግሯል። እነዚህም ክለቦች ደግሞ አርሰናል፣ ማንቸስተር ዩናይትድ እንደዚሁም ደግሞ ባየር ሙኒክ ናቸው እያለን ይገኛል። በእርግጥ ባየር ሙኒኮች በዚህ ሰዓት ላይ ለዚህ ተጫዋች ፕራዮሪቲ አልሰጡም ወይም ደግሞ ቅድሚያ ስፍራ ላይ ያስቀመጡት ተጫዋች አይደለም። እንደዛም ቢሆንም ግን
በቅርበት እየተከታተሉት እንደሆነ ነው እየተነገረ የሚገኘው። ሊቨርፑሎች እንግዲህ እንደሚታወቀው በክረምቱ የዝውውር መስኮት የተለያዩ የክንፍ ተጫዋቾችን ያስፈርማል ተብሎ ይጠበቃል። በተለይ ደግሞ መሐመድ ሳላህ ክለቡን እንደሚለቅ ተናግሯል። እንደዚሁም ደግሞ ፌዴሪኮ ኬዛ በሊቨርፑል ይቆያል ወይስ አይቆይም የሚለው ነገር እስካሁን ድረስ የተረጋገጠ ነገር አይደለም። እንደዚሁም ኮዲ ጋክፖም በሊቨርፑል ያለው ቆይታም ልክ እንደ ፌዴሪኮ ኬዛ ሁላ የተረጋገጠ አይደለም። በእርግጥ ፌዴሪኮ ኬዛ የበለጠ ክለቡን ይለቃል የሚል እምነት አለ። ነገር ግን ደግሞ ኮዲ ጋክፖንም ሊለቅም ላይለቅም እንደሚችል ነው እየተነገረ የሚገኘውና እነዚህ ተጫዋቾች ባይለቁ እንኳን ራሱ ፌዴሪኮ ኬዛ እንደዚሁም ኮዲ ጋክፖ በሊቨርፑል ቢቆዩ እንኳን ራሱ ሊቨርፑሎች ሁለት የክንፍ ተጫዋች የግድ ያስፈልጋቸዋልና ከነዚህ ተጫዋቾች መካከል ደግሞ አንደኛው ትራኦሬ ሊሆን ይችላል እየተባለ ይገኛል። በእርግጥ እንደ ሊቭስ ስቲል ዘገባ ከሆነ በዚህ ሰዓት ሊቨርፑሎች ይህንን ተጫዋች እየተከታተሉት ነው የሚገኙት። ነገር ግን ደግሞ ቅድሚያ ስፍራ ላይ ያስቀመጡት ተጫዋች እንዳልሆነ እየተናገረ ይገኛል። እንደሚታወቀው ሊቨርፑሎች ከተለያዩ የክንፍ ተጫዋቾች ጋር ስማቸው እየተያዘ ነው የሚገኘው። አንደኛው የአርቢ ሌፕዚንጎ አይቨሪ ኮስታዊ ያን ዲያሜንዴ ነው። እንደዚሁም አንቶኒ ጎርደንና ኦሊሴም በሊቨርፑል ዝርዝር ውስጥ የሚገኙ ተጫዋቾች ናቸውና እነዚህ ቅድሚያ የሚሰጣቸው ተጫዋቾች ናቸው። ከነዛ በመቀጠል ግን ትራኦሬንም ለማስፈረም ፍላጎት እንዳላቸው ሊቭስ ስቲል በዘገባው ተናግሯል። ይህ ተጫዋች እንግዲህ በዚህ ሰዓት ለሆፌንም ነው እየተጫወተ የሚገኘው። ገና 21 ዓመቱ ላይ የሚገኝ ተጫዋች እንደዚሁም የግራ እግርም ተጫዋች እንደሆነም ነው እየተነገረ የሚገኘው። በዚህ ሰዓትም እንግዲህ በሆፌንም በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በተለይ ደግሞ በጣም ፈጣን የሚባል ተጫዋች ነው። ተከላካዮችንም ድሪብል በማድረግም በቀላሉ ማለፍ የሚችል ተጫዋች እንደሆነ ነው እየተነገረ የሚገኘው። በቡንደስሊጋው እንግዲህ በየ90 ደቂቃው ከ4.5 በላይ ድሪብል ለማድረግ ሙከራ ከሚያደርጉ ተጫዋቾች መካከል ብዙ ስኬቶችን በማሳካት አንደኛ ደረጃ ላይ የተቀመጠም ተጫዋች ነው። እናም በየ90 ደቂቃው ከ4.5 በላይ ድሪብል ለማድረግ ሙከራ ያደርጋል። ከነዚህ ሙከራዎቹም 69% የተሳካ ሙከራ ነው። ከዚህ በተጨማሪም የተጋጣሚን ተከላካዮች ስትሬች በማድረግ ኦቨርሎድን በመፍጠር እንደዚሁም ደግሞ በካውንተር አታክ ላይም በጣም አስደናቂ የሚባል ጥሩ ኳሊቲ ያለው ተጫዋች እንደሆነ ነው እየተነገረ የሚገኘው። እንደዚሁም የተለያዩ ቦታዎችንም ከቨር ማድረግ የሚችል ቨርሳታይል የሚባል ተጫዋች ነው። በዋነኝነት በግራ ክንፍ በኩል ነው የሚጫወተው። ከዛ በተጨማሪም ግን በቀኝ ክንፍ መጫወት ይችላል። 10 ቁጥር ቦታ ላይ መጫወት ይችላል። 9 ቁጥር ቦታ ላይ መጫወት የሚችልም ተጫዋች እንደሆነም ነው እየተነገረ የሚገኘው። ትራኦሬ እንግዲህ ቅድም እንደነገርኳችሁ የግራ እግር ተጫዋች ነው። በዋነኝነት የሚጫወተው በግራ መስመር ነውና ሊቨርፑሎች ይህንን ተጫዋች ለማስፈረም ማሰባቸው ምናልባትም በአጮት ስታይላቸው ላይ ለውጥ ለማድረግ የወሰኑ ይመስለኛል። ምክንያቱም ከዚህ ቀደም እንግዲህ ሊቨርፑሎች የክንፍ ተጫዋቾችን ሲያስቡ ብዙ ጊዜ የሚያስፈርሙት የግራ እግር ከሆነ በቀኝ ክንፍ የሚጫወት ወይም ደግሞ የቀኝ እግር ተጫዋች ከሆነ ደግሞ በግራ ክንፍ በኩል የሚጫወት ተጫዋችን ነበር ሲያስፈርሙ የነበሩት። አሁን ለምሳሌ መሐመድ ሳላህን ከተመለከት ነው በቀኝ ክንፍ በኩል ነው የሚጫወተው፣ ነገር ግን የግራ እግር ተጫዋች ነውና ብዙ ጊዜ ሰበር እያደረገ ኳሶችን ሲመታ መመልከት ችለናል። ኮዲ ጋክፖም በተመሳሳይ መልኩ፣ ሳዲዮ ማኔም በተመሳሳይ መልኩ እንደዚህ አይነት አጮትን ነበር ሲጫወቱ የነበሩት። እናም ሊቨርፑሎች ሲያስፈርሙ እነዚህ ላይ ነበር ትኩረት ሲያደርጉ የነበሩት። አሁን ግን በሚያስፈርሟቸው የተጫዋቾች ፕሮፋይል ላይ አንዳንድ ለውጦችን እያደረጉ ነው የሚገኙት። በግራ ክንፍ በኩል የግራ እግር ተጫዋችን ለማስፈረም ነው እያሰቡ የሚገኙትና በፊት ከነበረው አሰራር ለወጥ ለማድረግ እየታሰበ ይገኛል። በተለይ ደግሞ እንደዚህ አይነት ፕሮፋይል ያላቸውን ተጫዋቾች ማምጣታቸው ለሂጉ ኤኪቲኬና በተለይ ለአሌክሳንደር ኢሳክ ከፍተኛ ጥቅም ይሰጣሉ ብለው ያስባሉና ለዛም ነው እዚህ ተጫዋች ላይ ትኩረት ያደረጉት እየተባለ ይገኛል። ከዚህ በተጨማሪም ይህ ተጫዋች በዚህ ሲዝን በቡንደስሊጋው ያደረገውን እንቅስቃሴ ስንመለከት 24 ጨዋታዎችን ማድረግ ችሏል። በእነዚህ 24 ጨዋታዎች ደግሞ 2 ግብና 8 አሲስት ማድረግ የቻለ ተጫዋች ነው። ከዚህ በተጨማሪም ብዙ ክሮሶችን በማድረግ በቡንደስሊጋ ሁለተኛ ደረጃ ላይ ነው የተቀመጠው። በየ90 ደቂቃው 5.32 ክሮሶችን የሚያደርግ ተጫዋች ነው። የግራ እግር ሆኖ በግራ ክንፍ ላይ መጮቱ ደግሞ ለነዚህ የክሮሶች ብዛትም ከፍተኛ ጥቅምም ሰጥቷል። እንደዚሁም ደግሞ ይህ የክሮስ ብዛት ለአሌክሳንደር ኢሳክ በተለይ በጣም ከፍተኛ ጥቅም ይሰጧል ተብሎ ይጠበቃል። ከዚህ ቀደም እንግዲህ አሰልጣኝ አርነ ስሎት የሰጡትን አስተያየት የምታስታውሰው ከሆነ አሌክሳንደር ኢሳክ በዚህ ሲዝን በጣም ጥሩ እንቅስቃሴዎችን እያደረገ ያልሆነው ብዙ ጎሎችን ያላስቆጠረው እንደ መርፊ አይነት ፕሮፋይል ያለው የክንፍ ተጫዋች ስለሌለ ነው የሚል አስተያየትን ሰጥቶ ነበርና ትራኦሬ ምናልባትም ከመርፊ ጋር የሚመሳሰል አይነት ፕሮፋይል ያለው ተጫዋች እንደሆነ ነው እየተነገረ የሚገኘው። በጣም ፈጣንም የሚባል ተጫዋች ነው። ብዙ ስፕሪንቶችንም በማድረግም በቡንደስሊጋው አንደኛ ደረጃ ላይ የተቀመጠ ተጫዋች ነው። 632 ስፕሪንት ማድረግ ችሏል። በፍጥነት ሩጫዎችን ማድረግ የቻለ ተጫዋች ነው። ከዚህም በላይ ማድረግ ይችል ነበረ። ነገር ግን ለአፍሪካ ዋንጫ ከአይቨሪ ኮስት ጋር ወደ ግብጽ አቅንቶ ነበርና በዛ መሀል እንግዲህ ያልተጫወታቸው ጨዋታዎችም አሉ። ምናልባትም እነዛን ጨዋታዎች ቢጫወት ኖሮ ከዚህ
ከዚህ የበለጠም ሲያደርግ ልንመለከት እንችል ነበረ። እንደዚሁም በጨዋታም በአቬሬጅ 3.12 ኳሶችን ሪከቨር ማድረግ ይችላል። በተጋጣሚ ቦክስ ውስጥም ኳሶችን በመንጠቅም በቡንደስሊጋው 7ኛ ደረጃ ላይ የተቀመጠም ተጫዋች ነውና በዚህ ሲዝን ለሆፈኔም በጣም አስደናቂ የሚባል ተጫዋች መሆኑን እያስመለከተ ነው የሚገኘው። በጣም ጥሩ ኳሊቲ ያለው ተጫዋች ነው። ለአሁንም መሆን ይችላል። እንደዚሁም ደግሞ ለወደፊቱም ብዙ ተስፋም የሚጣልበት ተጫዋች እንደሆነ ነው እየተነገረ የሚገኘው። ከዚህ በተጨማሪም ሆፈኔሞች ለዚህ ተጫዋች እስከ 35 ሚሊዮን ፓውንድ ድረስ ብቻ ነው የሚፈልጉት እየተባለ ይገኛልና በጣም በርካሽ ገንዘብ የሚገኝ ተጫዋች እንደመሆኑ መጠን ምናልባትም ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። ነገር ግን የመጀመሪያ ታርጌታቸው ዋነኛ ኢላማቸው እንዳልሆነም ሉዊስ ስቲል በዘገባው ተናግሯልና ምናልባትም በክረምቱ የዝውውር መስኮት ሊቨርፑሎች 2 የክንፍ አጥቂዎችን ሊያስፈርሙ ይችላሉ። ከነዚህ መካከል አንደኛው ትራውሬ ሊሆን ይችላል። ሌላኛው ደግሞ ወይ ጎርደን ወይ ያንዲያመንዴ ወይም ደግሞ ኦሊሴን ሊያስፈርሙ የሚችልበት እድል አለ ብዬ አስባለሁ። እናንተስ በዚህ ተጫዋች ዙሪያ ያላችሁ ሀሳብ ምንድን ነው? በመጀመሪያ ደረጃ ይህንን ተጫዋች ሲጫወት ተመልክታችሁታል ወይ? ከተመለከታችሁትስ ምን አይነት ሀሳብ አላችሁ? ለሊቨርፑልስ ቢመጣ ይጠቅማል ብላችሁ ታስባላችሁ? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።